ታቦት ምንድነው? ታቦት በመጽሐፍ ቅዱስ እንዴት ይታያል? ይህን ስነግራችሁ አዝናለሁ። ሌቦች በተደራጀ መልኩ ማለት ይቻላል ወደ ቤተክርስቲያን መጥተዋል። ቢጫ የለበሰውን መቁጠሪያ ያዘውን መስቀል የጨበጠውን ሁሉ የሚያምኑ አሉ። የደብሮ ታቦት ምንድነው? ገብርኤል። ተደራቢውስ? ሥላሴ። በጣም ያሳዝናል። ለጸሎት እንነሳ ከተባለ በኋላ ህዝቡ በሙሉ ለጸሎት ተነስቶ ትምህርት የሚጀምሯል እና ጸሎት ነው ንስሐ ነው እየሰጡን ያለው እስከሚባል ድረስ ማለት ነው። ሪል የሆነውን ነገር መናገር ከዚህ ቀጥሎ ገሌ ያስተምራል በቂ እኮ ነው። በቃ አግንኖ ማስተዋወቅ ዳግማዊ ቄርሎስ ስንቱን ያጠመቀ በውጪ በዓለም በምናምን በጣም ጸያፍ ነው። በአመቱ 6-7 ጊዜ ታቦት የሚወጣበት ቦታ አለ። ገብርኤል ይነግሳል። ስለዚህ የት እንሂድ? ቁልቢ። ቦታው ጸጥታ ነው፣ ነፋሻማ ነው፣ እንደዚህ ነው ምናምን። ለምንድን ነው የምንሄደው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብር ተከታታዮች በያላችሁበት እንደየሰዓታችሁ አቆጣጠር እንደምን አመሻችሁ፣ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን ሰነበታችሁ። አሜን። የእግዚአብሔር የአምላካችን ስም ዛሬም ዘወትርም እስከ ዘላለም ድረስ የተመሰገነ ይሁን። ይህ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብራችን ነው። እንደተለመደው በዚህ የልማድና ክርስትና መርሃ ግብራችን ከኔ ጋር ብቻ የምንቆይበት አንድ ርዕሰ ጉዳይ ነው የምናነሳው። በዛሬው መርሃ ግብራችን የምናነሳው ጉዳይ ክብረ ታቦትን ነው። ክብረ ታቦት በተለምዶ ንግስ የምንለው ማለት ነው። በልማድና ክርስትና እንዴት ይታያል? የታቦት አከባበራችን፣ የታቦት ዑደት ወይም የታቦት ክብረ በዓል ወይም የታቦት ንግስ ምን ይመስላል በልማድና ክርስትና የሚለውን እንዳስሳለን። ይህንን መርሃ ግብር በመላው ዓለም የምትከታተሉ ኦርቶዶክሳውያን በሙሉ ከታቦት ክብረ በዓል ጋር ወይም ከንግስ ጋር በተገናኘ እንዲሰራላችሁ የምትፈልጉት ወደ ህዝቡ እንዲደርስ የምትፈልጉት ወይ ደግሞ መስተካከል የምትፈልጓቸው ጉዳዮች ካሉ አሁን ነው ከዚህ መርሃ ግብር ስር አስተያየታችሁን፣ ጥያቄያችሁን ማስቀመጥ የምትችሉት ማለት ነውና በጥሞና ተከታትላችሁ ቀረ የምትሉትን ነገር ብታስቀምጡልን ከዚህ ሚዲያ ባለቤት ጋር ከወንድማችን ሊቀ ዲያቆናት ቀዳሚ ጸጋ ጋር ማለት ነው ጥያቄዎቹን ሰብስበን ይዘን የምንቀርብበት ደግሞ የቀጣይ መርሃ ግብር ይኖረናል ማለት ነው። በቀጥታ ወደ ጉዳያችን እናልፋለን። ክብረ ታቦት በልማድና ክርስትና እንዴት ይታያል? እኛ በልምድ የታቦት ንግስ የምንለው ታቦት አንግሽ የመጣው ታቦት እናንግስ እገሌ ይነግሳል እንላለን። ቅዱስ ገብርኤል ሳምንት ይነግሳል፣ በዓታ ለማርያም ነገ ትነግሳለች፣ እንደዚህ እንላለን እና ይህንን በዓል በተመለከተ ታቦተ ሕጉ ወጥቶ ዑደት እየተደረገ የሚከበረው በዓል በእኛ በኢትዮጵያውያን እንዴት ነው የሚከበረው? በልማድና ክርስትና እንዴት ይታያል የሚለው ነው የምንመለከተው። ስለዚህ ወደ ዋናው ጉዳያችን ከመግባታችን በፊት እንደተለመደው መነሻ ነገሮችን እናነሳለን። የዚህ ርዕሰ ጉዳይ መነሻ ታቦት ነው፣ የታወቀ ነው። ስለዚህ ታቦት ምንድን ነው? ታቦት በመጽሐፍ ቅዱስ እንዴት ይታያል? ይህ ባጭሩ በብሉይ ኪዳን በአዲስ ኪዳን የሚለውን ጥልቅ የሆነ ስለ ታቦት የተቀመጠውን አስተምሮ ሳይሆን እንደ መነሻ ታቦት ለማክበር የሚያንደረድረንን ጥቂት ነጥቦችን ብቻ እናነሳለን። ታቦት ማለት ቃሉ ማለት ነው። የቃሉ ትርጉም ወይም ደግሞ ታቦት የሚለው ሲፈታ መያዣ ወይም ማህደር ማለት ነው። የጽሌው በተለምዶ ጽላት ነው የምንለው። ጽላት ለብዙ ነው፣ ጽሌ ግን ለአንድ ነው። የጽሌው እኛ ደግሞ በተለምዶ ጽላት የምንለው መያዣ ማክበሪያ ነው። እንግዲህ ታቦተ ሕጉን ሲያወጡት ካህናቱ ታቦት ሲወጣ ማለት ነው ጽላቱ በታቦቱ መያዣነት ወይም ማክበሪያነት ወይም ማህደርነት ነው የሚወጣው ማለት ነው። ስለዚህ ታቦት ለመጀመሪያ ጊዜ የተነገረው በራሱ በመጽሐፍ ቅዱስ ማለት ነው ፍጡር አይደለም። ታቦት የሚለውን ቃል የተናገረው በመጽሐፍ ቅዱስ ላይ ገና ታቦት የሚለውን ቃል ስታነቡ ተናጋሪው እግዚአብሔር ነው። ታቦት ከጣዖት ጋር የሚገናኝ ከሆነ የጣዖት አስተምሮ ጀማሪው እግዚአብሔር ሊሆን ነው ማለት ነው። ክብር ምስጋና ይግባውና ሎቱ ስብሐት እግዚአብሔር ነው ልንለው ነው ማለት ነው። ስለዚህ አይደለም ታቦትን ከጣዖት ጋር የሚያገናኘው ምንም ነገር የለውም፣ ተቃራኒ ናቸው። ስለዚህ ለመጀመሪያ ጊዜ ታቦት የሚለውን ቃል የተናገረው እግዚአብሔር ነው። ይህንን መጽሐፍ ቅዱስ ይነግረናል። በኦሪት ዘጸአት ምዕራፍ 25 ቁጥር 10 ላይ ሄዳችሁ ስታነቡ እንደዚህ ይላል፣ ከግራር እንጨትም ታቦትን ይስሩ፣
ርዝመቱ 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ይሁን ይላል። የሚሰራበትን ጠቅሶ የእንጨቱን አይነት ጠቅሶ እንድንሰራ ያዘዘው ምንም እንኳን ትእዛዙን የሰጠው ለሙሴ ቢሆንም ሙሴ የህዝቡ መሪ ነው። ስለዚህ ለህዝቡ የሚነገረው መልእክት የሚተላለፈው በመሪው አማካይነት ነው። ለመጀመሪያ ጊዜ ታቦት የሚለውን ቃል የተናገረው ክብር ምስጋና ይግባውና ራሱ ልዑል እግዚአብሔር ነው። ከዛ የሰጠውን ጽላት ታቦቱን ይስሩ ካለ በኋላ የሰጠውን በእጁ ጽፎ የሰጠውን ጽላት ኋላም ላይ ሲሰበር ደግሞ እንደገና ቀርጾ ከዛ ሙሴ እንዲያመጣ ካዘዘው በኋላ የተቀረጸውን ጽላት ማለት ነው እኔ ራሴ ጽፍባቸዋለሁ ያለውን በኦሪት ዘጸአት ምዕራፍ 25 ምዕራፍ 32 ምዕራፍ 31 በሙሉ የምናነበው ይሄንን ነው። ያንን ጽላት ለሙሴ የሰጠውን የመጀመሪያው ተሰብሯል፣ እንዲሰራ ደግሞ ታዟል። ከሰራ በኋላ ትእዛዙን የጻፈበት እሱ ነው፣ ቃሉ የሱ መሆኑን ለማጠየቅ ማለት ነው። ያንን ጽላት እንደገና በታቦቱ ውስጥ እንዲያኖር ይነግረዋል ማለት ነው። ታቦቱ የጽላቱ መያዣ ማክበሪያ ነው ያለው። ለዚህ ነው ታቦት ይስሩልኝ ካለ በኋላ ቁጥር 21 ላይ ሄዳችሁ ስታነቡ ኦሪት ዘጸአት ምዕራፍ 25 ማለት ነው እንዲህ የሚል ቃል አለ። የስርየት መክደኛውንም በታቦቱ ላይ ታደርገዋለህ፣ እኔ የምሰጥህን ምስክር በታቦቱ ውስጥ ታኖረዋለህ፣ በዚያም ካንተ ጋር እገናኛለሁ ይላል። እኔ የምሰጥህን ጽላት በታቦቱ ውስጥ ታኖረዋለህ፣ በዚያ ካንተ ጋር እገናኛለሁ። በታቦቱ አማካይነት በጽላቱ አማካይነት እግዚአብሔር ህዝቡን በሙሴ አማካይነት በአሮን አማካይነት ያነጋግር እንደነበረ ይነግረናል። እኔ በዚያ ካንተ ጋር እገናኛለሁ፣ በስርየት መክደኛውም ላይ ሆኜ አነጋግርሃለሁ ይላል። ኢትዮጵያውያን ታቦት የምንከበው በታቦቱ ፊት ወድቀን የምንደፋው በታቦቱ ፊት ተደፍተን የምንጸልየው ለዚህ ነው። እግዚአብሔር እንደሚያነጋግረን ቃል የገባልን በዚህ አማካይነት ስለሆነ ማለት ነው። ከዛስ ታቦት እንዲሰራ ታዘዘ፣ ጽላቱ ተሰጠው። ጽላቱን ታቦቱ ውስጥ እንዲያኖረው ነገረው። ከዛ በኋላስ ጽላቱን ሰጥቶት ታቦቱንም ሰጥቶት ታቦቱ የጽላቱ ማህደር እንደሆነ ገልጾለት ዝም አላለም። ከዛ በኋላ እንደዚህ ይለዋል። ኦሪት ዘጸአት ምዕራፍ 40 ላይ ሄዳችሁ ስታነቡ ቁጥር 2 ላይ ከመጀመሪያው ወር በፊተኛው ቀን የመገናኛውን ድንኳን ማደሪያ ትተክላለህ። መገናኛ የሚለው እኔ ካንተ ጋር በዛ እገናኛለሁ አናግራለሁ ስላለው አሁን ደግሞ የታቦትና የጽላቱን ማስቀመጫ ወይም ደግሞ ማክበሪያ የቤተ መቅደሱን ምሳሌ የመጀመሪያውን ድንኳን እንዲሰራ ያዘዋል ማለት ነው። በመጀመሪያው ወር በፊተኛው ቀን የመገናኛውን ድንኳን ማደሪያ ትተክላለህ፣ በሱ ውስጥ የምስክሩን ታቦት ታኖራለህ፣ ታቦቱንም በመጋረጃ ትጋርደዋለህ አለ። አሁን ወደ ቤተ መቅደስ ስንመጣ ይሄ ነው ስርዓቱ። ቤተ መቅደሱ በስነ ስርዓቱ በእግዚአብሔር ፈቃድ ተሰርቷል፣ በስርዓተ ቤተክርስቲያን ማለት ነው። በቤተ መቅደስ ውስጥ ታቦት አለ፣ በታቦቱ ውስጥ ጽሌው አለ። ታቦቱና ጽላቱን በመጋረጃ እንጋርደዋለን። የውስጠኛው ክፍል ቅድስተ ቅዱሳን የምንለው መቅደሱ ማለት ነው፣ መንበሩ ያለበት በመጋረጃ ይከለላል። ስለዚህ ይሄ መጽሐፍ ቅዱሳዊ አስተምህሮ ነው ማለት ነው። እንደዚህ ነው ቤተክርስቲያናችን የምታከብረው። ጥሩ እንደ መነሻ ይሄንን ካየን ያለ ነገር ነው እየተነጋገርን ያለ ነው። የሰጠው እግዚአብሔር ነው፣ እንዴት እንደሚከበር ነግሮናል። ደግሞ በትክክል ከዚህ በፊት የተላለፉትን በቀንዲል ሚዲያም በሌሎችም የቤተክርስቲያን ሚዲያዎች ላይ በቅዱሳት መጽሐፍትም ላይ የተጻፉትን ስለ ታቦት ምንነት በስፋት ማንበብ ይጠይቃል ማለት ነው። እንደ መነሻ ለዚህ መርሃ ግብር ግን ይሄ ከበቂ በላይ ነው። ከዛ እንቀጥላለን። ታቦት የሚወጣባቸው ጊዜያቶች ከቤተ መቅደሱ ታቦቱ ወጥቶ ዑደት የሚያደርገው ጉዞ የሚያደርገው መቼ ነው? እነዚህ ወቅቶች ወይም ጊዜያቶች ምንድን ናቸው? በወፍ በረር ለመቃኘት የመጀመሪያው ያው ቶሎ በህሊናችን የሚመጣው ታቦት ሲወጣ ዑደት ሲያደርግ ጉዞ ሲያደርግ የምናየው በተለይ በርካታ ታቦታት የሚወጡበት እንደ ኢትዮጵያውያን ስርዓት አምልኮ ማለት ነው ጥር 10 ቀን እስከ ጥር 12 ቀን ያለውን የጥምቀት በዓል ማለት ነው። የጥምቀት በዓል ጥር 10 ታቦታቱ ከመንበረ ክብራቸው ተነስተው ወደ ጥምቀተ ባህሩ ይወርዳሉ። ይሄ ጌታችን ከገሊላ ተነስቶ ወደ ዮርዳኖስ ወደ ዮሐንስ የተጓዘውን ጉዞ የሚወክል ማለት ነው። ከዛ በኋላ እዛ ያድራሉ። ጥር 11 ቀን የጥምቀቱ ስነስርዓት ተፈጽሞ ማለት ነው። የጌታ ጥምቀት ትምህርቱ ተሰጥቶ ጸሎቱ ተደርጎ ምዕመናን የበረከት ጸበል ከተረጩ በኋላ ስርዓተ አምልኮ ተፈጽሞ ማለት ነው። ታቦታቱ ወደ መንበረ ክብራቸው ይመለሳሉ።
በነገራችን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓላት አምልኮ ናቸው። ስርዓት አምልኮ እየፈጸምን ነው፣ እያመለክን ነው እንጂ በዓላት ለመታሰቢያ ብቻ የሚከበሩ አይደሉም። ዝም ብሎ ወጥቶ ለመግባት ሳይሆን አምልኮ ነው የሚፈጸመው። ቅዱስ ሥጋው ክቡር ደሙ ይፈተታል። ሰዎች ንስሐ የገቡና የተዘጋጁ ቅዱስ ሥጋውን ክቡር ደሙን ይቀበላሉ። ስመ እግዚአብሔር ይጠራል፣ ስብሐተ እግዚአብሔር ይደርሳል። እንሰግዳለን፣ እንበረከካለን፣ እናመልከዋለን እግዚአብሔርን ማለት ነው። ስለዚህ ስርዓት አምልኮ ተፈጽሞ ታቦታቱ ጥር 10 ቀን ወደ መንበረ ክብራቸው ይመለሳሉ። ከዛ በኋላ የቃና ዘገሊላ በዓል ይከበራል። የቃና ዘገሊላ በዓል የሚከበረው ውሃውን ወደ ወይን ጠጅ የቀየረበት ነው። አባቶቻችን የውሃን በዓል ከውሃ ጋር እንዲከበር አዘው ነው እንጂ ውሃው ወደ ወይን ጠጅ የተቀየረው የካቲት 23 ነው፣ ሁላችንም እንደምናውቀው ማለት ነው። ግን በማግስቱ የቅዱስ ሚካኤል ታቦት እዛው እንዲቀር ይደረግና የቃና ዘገሊላ በዓል ይከበራል ማለት ነው። ስለዚህ ጥምቀት ከጥር 10 እስከ ጥር 12 የሚከበረው ነው። አንዳንዶች እስከ 15፣ አንዳንዶች እስከ 14 እስከ 13 ያደርጉታል። ይሄ ከጊዜ በኋላ የመጣ በልማድ የተገኘ ነው እንጂ የአካባቢው ምዕመናን እና ካህናት ሊቃውንት ተስማምተው ያደረጉት በራሱ ክፋት ስለሌለው እንጂ የጥምቀት በዓል ታቦታቱ ከጥር 10 እስከ ጥር 12 ወደ መንበረ ክብራቸው ይመለሳሉ ማለት ነው። አንደኛው ይሄ ነው። ለጥምቀት የሚከበረው በሚከበርበት ጊዜ ታቦታቱ ይወጣሉ። ሁለተኛው ዓመታዊ ክብረ በዓላት ደግሞ አሉ። በየአጥቢያው የሚከበሩ ዓመታዊ ክብረ በዓላት ለምሳሌ የመላእክት፣ የጻድቃን፣ የሰማዕታት በዓላት በሚከበሩበት ጊዜ መልአኩ ቅዱስ ገብርኤል በዓል ታኅሳስ 19 እና ሐምሌ 19 ይከበራል። የመልአኩ የቅዱስ ሚካኤል በዓል ህዳር 12 እና ሰኔ 12 ይከበራል። የመጥምቀ መለኮት ቅዱስ ዮሐንስ እንደዚሁ ሰኔ 30 እና መስከረም 2 ይከበራል። ልክ እንደዚህ የጻድቃን፣ የሰማዕታት፣ የቅዱሳን መላእክት በዓላት በየአብያተ ክርስቲያናቱ ማለት ነው በየመቅደሶቻቸው የሚከበሩበት ነው ውደት የሚደረገው። ሁለተኛ ቅዳሴ ቤት ሲከበር በተለይም ቤተክርስቲያኑ ነባር ይሆንና ጥንታዊ ሆኖ መታደስ ባስፈለገው ጊዜ ታቦቱ በክብር ወደ መቃኞ ወይም ደግሞ ለጊዜው ወደ ተሰራ ወይም ቀድሞ የነበረ አዳራሽም ሊሆን ይችላል። የስብከተ ወንጌል አዳራሽ፣ የሰንበት ትምህርት ቤት አዳራሽ ያ ይባረክና ለቤተ መቅደስ የሚያስፈልገው ስርዓት ከተፈጸመ በኋላ ታቦቱ ወደዛ ይዛወራል። ከዛ ዋናው ህንፃ ታድሶ ሲያበቃ ቅዳሴ ቤቱ ይከበራል። ቅዳሴ ቤት ብቻ ሳይሆን ቤተክርስቲያን ታንጾም መጨረሻ ታቦቱ ሲገባ እንደዚሁ መቅደሱ የከበረበት በዓል ይከበራል። ቅዳሴ ቤት ማለት ነው። ከመቃኞ ወደ አዲሱ ቤተ መቅደስ የሚገባበት ያን ጊዜ ታቦት ወጥቶ ውደት ይደረጋል ማለት ነው። ሶስተኛ። አራተኛው አሁን ብዙ የተለመደ ባይሆንም ቀደም ሲል በነበረው ጊዜ በተለይ በሀገር የታዘዘ መቅሰፍት አባር ቸነፈር በሚሆንበት ጊዜ፣ ድርቅ በሚሆንበት ጊዜ፣ ዝናብ እንዲዘንብ አንበጣ በሚሆንበት ጊዜ ሰብሉ እንዳይወድም ገበሬዎቹ ይህንን ጥያቄ ያቀርቡና ካህናት ታቦቱን ይዘው ውደት ያደርጋሉ እና በሀገር የታዘዘ መቅሰፍት ከእግዚአብሔር የታዘዘ መቅሰፍት በደረሰ ጊዜ፣ ጦርነት በሆነ ጊዜ፣ ረሃብ፣ ችግር፣ በሽታ በሆነ ጊዜ ታቦታት ወጥተው ጸሎት ይደረጋል፣ ውደት ይደረጋል ማለት ነው። አምስተኛውና የመጨረሻው በዚህ ዝግጅት ማለት ነው ካህን ወይም ቄስ ባረፈ ጊዜ በታቦተ ሕጉ ፊት እግዚአብሔርን ሲያገለግል የነበረ ካህን ታቦቱን የሚዳስሰው ታቦቱን የሚያከብረው ካህን ባረፈ ጊዜ ታቦት ወጥቶ አስከሬኑ እንዲሸኝ ስርዓተ ቤተክርስቲያን ይፈቅዳል ማለት ነው። ስለዚህ ታቦታት በዚህ በጠቀስኳቸው ጊዜያቶች ታቦታት ወጥተው ውደት ያደርጋሉ። እናንተ ደግሞ የምታስታውሷቸው ሊኖሩ ይችላሉ። መነሻው ታቦት አውጥቶ ውደት ማድረግ ወይም በዓል ማድረግ መነሻው ያው የታወቀ ነው፣ መጽሐፍ ቅዱስ ነው። ወደ መጽሐፍ ቅዱስ ስንሄድ ደግሞ የመጀመሪያ ታቦትን መከተል፣ ውደት ማድረግ፣ ታቦትን ማጀብ መነሻ የሚሆነን የእስራኤላውያን ጉዞ ነው የመጀመሪያው። ሁለተኛው የኢያሪኮን ባህር የከፈለበት ነው። በኢያሪኮ የዮርዳኖስን ወንዝ የከፈለበት ስርዓት ነው። ለምሳሌ በዚህ በመጽሐፈ ኢያሱ ምዕራፍ 6 ላይ የእስራኤላውያን ጉዞ አካል የሆነው አንድ ታሪክ ተጽፎ እናነባለን። ሰልፈኞቻችሁ ሁሉ ከተማይቱን አንድ ጊዜ ይዙሯት። ኢያሪኮን ነው
እጅግ በጣም ጠንካራ በሆነ ቅጽር የተሰራችውን በድርብ እና በወፍራም ግንብ የታነጸችውን ማንም ጠላት የማይደፍራት ተብሎ የሚታሰበውን ኢያሪኮን ምድረ ርስትን ሊያወርሳቸው ባሰበ ጊዜ እግዚአብሔር ያዘዛቸው ትእዛዝ ነው። ሰልፈኞቻችሁ ሁሉ ከተማይቱን አንድ ጊዜ ይዙሯት፣ እንዲሁ 6 ቀን አድርጉ ይላል። የኢያሪኮን ቅጽር አንድ ጊዜ ይዙሩ፣ ልክ እንደዚሁ 6 ጊዜ አድርጉ። ማለት ስንት ጊዜ ዞሯታል ማለት ነው? 7 ጊዜ ማለት ነው። በሰባተኛው የሚፈጸመውን ተአምር ይነግረናል። እንደዚህ ይላል። የነዌ ልጅ ኢያሱ ካህናቱን ጠርቶ የቃል ኪዳኑን ታቦት ተሸከሙ፣ 7 ካህናት 7 ቀንደ መለከት ወስደው በእግዚአብሔር ታቦት ፊት ይሂዱ አለ ይላል። የእግዚአብሔር ቃል ኪዳን ታቦት ይከተላቸው ነበር። ዑደቱ ቀጠለ። የእግዚአብሔር የቃል ኪዳኑን ታቦት ተከትለው ዑደት ማድረግ ጀመሩ። የኢያሪኮን ቅጽር ዙሩ እንደተባለው ማለት ነው። ሰልፈኞቹም ቀንደ መለከቱን በሚነፉ በካህናት ፊት ይሄዱ ነበር። የቀረው ሕዝብ ከታቦቱ ኋላ ይሄድ ነበር። ልብ አድርጉ። ከታቦቱ ኋላ ሕዝቡ ከታቦቱ ኋላ ይሄድ ነበር። ዛሬም የሚደረገው ይሄ ነው። ታቦት ይወጣል፣ እንሰግዳለን፣ ከታቦቱ ኋላ ዑደት እናደርጋለን ማለት ነው። ወደ ጥምቀተ ባህርም ሲወርድ እንደዚህ ሆኑ። ከታቦቱ ኋላ ሕዝቡ ይሄዱ ነበር። የእግዚአብሔርን ታቦት አንድ ጊዜ ከተማይቱን ዞረው እነርሱም ወደ ሰፈሩ ተመለሱ። ከተማይቱን የእግዚአብሔር ታቦት ዞረ፣ እነሱም ወደ ሰፈሩ ተመለሱ፣ እዛው አደሩ ይላል። ይህንን 7 ጊዜ ያደረጉት ይላል። እንደዚህ ያደረጉ 1 2 እያሉ 7 ጊዜ ፈጸሙት። ከዛስ 7 ጊዜ ዑደቱ ከተፈጸመ በኋላ ቅጥሩ ፈረሰ፣ ከተማውንም ወረሱት እነሱ ማለት ነው። እንዲህ ነው የሚለው ንባቡ። ቅጥሩ ወደቀ፣ ሕዝቡም ሁሉ እያንዳንዱ አቅንቶ ወደፊቱ ወደ ከተማይቱ ወጣ፣ ከተማይቱንም ወሰዷት ይላል። ዛሬ የኢያሪኮ ቅጽር እንዲፈርስ አይደለም ታቦት ዑደት የምናደርገው፣ በኢያሪኮ ቅጽር የተመሰለ ኃጢአታችን ወይም የኃጢአት ግንብ እንዲናድ ነው። ጥላቻ እንዲፈርስ ነው። ቂም፣ በደል፣ ዘረኝነት ይሄ እንዲፈርስ ነው። በአጠቃላይ ክፉ ነገር ሁሉ የዲያብሎስ ቅጽር፣ የኃጢአት ቅጽር፣ የመለያየት ቅጽር፣ የጥላቻ፣ የጥርጥር፣ የክህደት ግንብ እንዲፈርስ ዑደት ይደረጋል ማለት ነው። በውስጥም በአፋም ያለ ክፉ ስራ፣ የዲያብሎስ ስራ እንዲፈርስ ዑደት እናደርጋለን፣ ታቦቱን እንከተላለን ማለት ነው። እኛ በነገራችን ላይ ታቦት ተከታዮች ነን። አንዳንድ ሰው ይሄ ሲባል የሚሸማቀቅ ሰው አለ። እንዴ ኢየሱስን ነው የምከተለው እንጂ ታቦት አልከተልም የሚል። በጣም የሚያሳዝን። መከተል ማለት ምን ማለት ነው? መከተል ማለት መስማት ማለት ነው። መከተል ማለት ማየት ማለት ነው። ክርስቶስ ያስተማረውን ትምህርት መከተል ነው። በነገራችን ላይ ክርስቶስ እግዚአብሔር ነው። እግዚአብሔር ያስተማረውን ትምህርት መከተል ነው ታቦት መከተል ማለት ነው። ስለዚህ ግብራችን ነው፣ ስራችን ነው፣ አምልኮታችን ነው ታቦት መከተል። ተከተሉ ስለተባለ ማለት ነው እንጂ ታቦት አንነቅፍም። በመጽሐፈ ኢያሱ ምዕራፍ 3 ቁጥር 3 ላይ የአምላካችሁን የእግዚአብሔርን ቃል ኪዳን ታቦትና ሌዋውያን ካህናት ተሸክመውት ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት። በእናንተና በታቦቱ መካከል ያለው ርቀት በስፍር 2000 ክንድ ይሁን፣ ወደ ታቦቱ አትቅረቡ ይላል። በጣም የሚገርም ነው። በዚህ አንቀጽ ብቻ ኢያሱ የነገረን የትም ሳንሄድ ማለት ነው። በዚህ አንቀጽ ብቻ ወደ 6 ነገሮችን ነግሮናል። የመጀመሪያው ታቦት መኖሩን፣ ስለ ታቦት መናገሩ፣ ታቦት ብሎ መጽሐፍ ቅዱስ ላይ መቀመጡን ነው የምናየው። ሁለተኛ ታቦት የማን እንደሆነ ነግሮናል። የአምላካችሁን የእግዚአብሔርን የቃል ኪዳን ታቦት ይላል። ታቦት የአምላካችን የእግዚአብሔር መሆኑን ነግሮናል። ሁለተኛ የእግዚአብሔር ነው። ምን ማድረጊያ ነው? ምን የሚገለጥበት ነው? የቃል ኪዳን ታቦት ይለዋል። የቃል ኪዳን ታቦት። ቃል ኪዳኑ ምንድን ነው? በዚያ ሆኜ አናግርሃለሁ ያለው ቃል ኪዳን ማለት ነው። ስለዚህ ቃል የገባበት ከህዝቡ ጋር፣ ቃል የሰጠበት ከህዝቡ ጋር፣ እግዚአብሔር ከህዝቡ ጋር የሚነጋገርበት የሚገናኝበት የቃል ኪዳን ታቦት የምን ታቦት እንደሆነ ነግሮናል። አራተኛ ታቦት የሚከበረው እንዴት እንደሆነም ነግሮናል። የሚያከብሩት ካህናት ናቸው። ሌዋውያን ካህናት ተሸክመውት ባያችሁ ጊዜ በሸክም እንደሚወጣ ካህናት እንደሚሸከሙት ነግሮናል። ከዛ ሲቀጥል 5ኛው የእኛን ድርሻ ነግሮናል። የእኛ ድርሻ ምንድን ነው? ከሰፈራችሁ ተነስታችሁ ተከተሉት። ከሰፈር መውጣት ታቦት መከተል። በጣም የሚደንቅ እኮ ነው። ድርሻችን ታቦት መከተል ነው። ተከተሉት። ያከታተሉንም ስርዓት ነግሮናል።
መከተል ማለት ከፊት ሆኖ አይደለም። ሁላችንም እንደምናውቀው መከተል ማለት ራሱ ከጎን ሆኖ አይደለም፣ ወይ ከግራ ከቀኝ ሆኖ አይደለም። መከተል የሚቀድም ነገር አለ ማለት ነው፣ ከኋላ ሆነን ነው። ስለዚህ ተከተሉት አለና የመጨረሻ ስርዓቱን ሲነግረን በእናንተና በታቦቱ መካከል ያለው ርቀት በስፍር 2000 ክንድ ይሁን ይላል። 1000 ሜትር ማለት ነው። ስለዚህ ስርዓቱንም ነግሮናል፣ የእኛንም ድርሻ ነግሮናል። ስለዚህ እኛ ታቦት ተከታዮች ነን ስንል አናፍርም። በስርዓተ ንግስ ጊዜ፣ ክብረ በዓል ጊዜ ታቦቱን የምናጅበው ወይም ለማጀብ የምንሄደው ከዚህ የተነሳ ነው ማለት ነው። ጥሩ። በንግስ በዓል ጊዜ ምንድን ነው የሚከናወነው? ምንድን ነው የሚደረገው? ሁላችንም እንደምናውቀው ከዋዜማው ቁመት ይጀምራል። የዋዜማ ቁመት አለ። እንግዲህ ዕለቱ ጾም ሲሆንና ፍስክ ሲሆን ክብረ በዓሉ የሚከናወንበት ሰዓቱ ይለያያል። ግን ዋዜማ አለ፣ ከዛ ማህሌት አለ፣ ከዛ ኪዳን አለ፣ ከዛ ቅዳሴ አለ፣ ከዛ ትምህርት ከቅዳሴው በኋላ ወይም ከሰዓት ከሆነ ከቅዳሴ በፊት ትምህርት ይሰጣል። ምዕመናን ባመቻቸው ሰዓት እየተገኙ ይህንን ይከታተላሉ ማለት ነው። ማህሌቱን ሊከታተሉ ይችላሉ፣ ሰዓታቱን ሊከታተሉ ይችላሉ፣ ኪዳኑን አድርሰው ወደ ስራ ሊሄዱ ይችላሉ፣ ቅዳሴውን ንግሱ ላይ ሊገኙ ይችላሉ፣ ትምህርቱ ላይ ሊገኙ ይችላሉ። እነዚህ ነገሮች በሙሉ ማወቅ ያስፈልጋል። በእነዛ ነገሮች ላይ እየተገኙ ሱታፌ ያደርጋሉ፣ በረከት ይቀበላሉ። በጣም ጥሩ። አሁን በክብረ በዓል ጊዜ በተለምዶ ንግስ የምንለው በታቦት ክብር ጊዜ ማለት ነው፣ መደረግ የማይገባቸው ነገሮች ምንድን ናቸው የሚሉትን በነጥብ እናንሳ። በነገራችን ላይ ምዕመን ተኮር የሆነውን ብቻ ነው ልማድና ክርስትና በአብዛኛው ምዕመን ላይ ትኩረት ያደርጋል። በጣም አንዳንድ ሰዎች የቤተክርስቲያን ሰዎች፣ መምህራን፣ ሊቃውንት አሁን ይሄ የሚጠየቅ ጥያቄ ነው ይሉናል ሲያገኙን ማለት ነው። ትክክል ነው። ለእኛ የሚጠየቅ ጥያቄ አይደለም። እንደ ምዕመን ግን የሚጠየቅ ጥያቄ ነው። በጣም የወረደ ነው፣ ግን እሱን እያስጨነቀው ነው ምዕመን ማለት የሆነው። ስለዚህ ለምዕመናን ሁሉም ነገር ከባድ ነው የሚሆነው። ማሳየትና ማስረዳት በእምነት ከፍ እያልን የጎለመስን ስንሄድ ነገሮችን በሙሉ የምናይባቸው መነጽሮች ሊለያዩ ይችላሉ። በጣም ከፍ እያልን ስንሄድ እኮ ግዙፍ የሆነው ረቂቅ ወይም ጥቃቅን የሆነ ነው የሚታየን። በጣም ዝቅ ባለን ጊዜ ደግሞ ትልቁ ገዝፎ ነው የሚታየን። ስለዚህ በእውቀት ከፍ ማለትን ይጠይቃል። ይሄ ደግሞ የኛ የመምህራኑ ድርሻ ነው፣ በእውቀት ሰዎችን ከፍ ማድረግ ማለት ነው። ስለዚህ እነሱ ባሉበት ደረጃ የሚጠይቋቸው ጥያቄዎች ናቸው። መደረግ የማይገባቸውን የምጀምረው ከምዕመን መደረግ የማይገባቸው ነገሮች ምንድን ናቸው? የመጀመሪያው አንደኛው አንድ ምዕመን ለምን እንደሚሄድ ሳያውቅ ነው የሚሄደው። ይሄ መደረግ የለበትም። በቃ ዝም ብሎ በልምድ ብቻ ዛሬ እኮ ንግስ አለ፣ ገብርኤል ይነግሳል፣ ስለዚህ የት እንሂድ፣ ቁልቢ፣ የት እንሂድ፣ ሳሪስ፣ የት እንሂድ፣ እንደዚህ ብለው ብድግ ብለው መሄድ። በቃ ቦታውን ነው የሚያዩት። ቦታው ጸጥታ ነው፣ ነፋሻማ ነው፣ እንደዚህ ነው ምናምን እና ለምን እንደምንሄድ ወስነን ነው መገኘት ያለብን። ለምንድን ነው የምንሄደው? በአጠቃላይ ስርዓተ አምልኮ ከነፍስ ጋር የተገናኘ ጉዳይ ነው። ስለዚህ ስጋችን አይደለም ማስቀደም ያለብን። በዓሉን በእኛ ስሜት በእኛ ሐሳብ አይደለም ማክበር ያለብን። እንደ ቤተክርስቲያን ሕግና ስርዓት ነው። ከልማድ ወጥተን ነው ማክበር ያለብን። ስለዚህ መገኘት ያለብን ለምንድን ነው የሚለውን ነገር ማወቅ ያስፈልገናል። ተሳልመን እንምጣ፣ ሄደን ስመን እንምጣ፣ ወይም ደግሞ የሄደን ጸሎት አድርገን እንምጣ ብለው እንደ ቀላል አድርገው የሚቆጥሩ ሰዎች ስላሉ ነው። በዚህ ዕለት እጅግ በጣም አበይት የሆኑ ታላላቅ ክንውኖች ይከናወናሉ። ቅድም እንዳልኩት ነው። ማህሌቱ አለ፣ ኪዳኑ አለ፣ ቅዳሴው አለ፣ ዑደቱ አለ፣ ትምህርት ይሰጣል። ስለዚህ የትኛው ላይ ነው በጥሞና ተከታትዬ መምጣት ያለብኝ? እንደ ስራ ጊዜ እንዳለኝ ጊዜ በስንፍና አይደለም እንዳለ። ለምሳሌ አንድ ሰው ጠዋት 1 ሰዓት ተኩል ሲሆን ስራ መግባት ካለበት ከቤቱ መውጣት ያለበት ስንት ሰዓት ነው? 11 ሰዓት ላይ ቢወጣ ከ11 ሰዓት እስከ 12 ሰዓት ላይ ቤተክርስቲያን ቢቆይ ጸሎቱን ቢጨርስ ከዛ በኋላ ከ12 ሰዓት እስከ 1 ሰዓት ደግሞ ቤቱ ተመልሶ መጥቶ ወደ ስራው ቢሄድ ይሄንን ካልኩሌት ማድረግ አለበት ሰው ማለት ነው። ዝም ብሎ አይደለም መሄድ ያለበት እና ምንድነው ማድረግ ያለብኝ የሚለውን ነገር አስቦ ተዘጋጅቶ የሚሄድበትን ቦታ አውቆ የሚከናወነውንም ስርዓት ተረድቶ ቢሄድ ጠይቆ ቢሄድ ጥሩ ነው። ሁለተኛው ገበያን ትኩረት አድርገን ባንሄድ። እውነት ለመናገር ብዙ ሰዎች ገበያ ትኩረት አድርገው መሄድ ጀምረዋል። ድሮ ወደ ክፍለ ሀገር ነበር። ታስታውሱ ከሆነ ለንግስ ስንሄድ ዛሬ የምንሄደው የት ሀገር ነው? እንትን ሀገር፣ እዛ ሀገር ምን አለ
የሚሸጥ ነገር እዛ ሀገር አገልግል አለ፣ ሰፌድ አለ፣ መሶብ አለ የሚሉ ሰዎች አሉ፣ እንደ ቦታው ሁኔታ ማለት ነው። ሌሎቹንም የእህል አይነቶች፣ የልብስ አይነቶች። ስለዚህ አደራሽን እንትን ገዝተሽልኝ ነይ። እዛ ሀገር ምን አለ ቡና ጥሩ ነው ሲባል እሰማለሁ። ቡና ይዘልኝና ለንግስ ስንሄድ ድሮ ውጭ ሀገር ቅቤውንም ማሩንም ማነው ክፍለ ሀገር ይቅርታ፣ ክፍለ ሀገር ቅቤውንም ማሩንም ሌሎች ነገሮች ርካሽ የሆኑ ነገሮችን ይዘን እንመጣለን። በራሱ ይሄ ክፋት አይደለም። በነገራችን ላይ እግረ መንገድ ከተደረገ ክፋት አይደለም። ግን አንዳንድ ጊዜ ዋናው ጉዳይ ገበያ ይሆንና ንግሱ እግረ መንገድ ይሆናል። ስለዚህ ገበያ ለምን አይተን አንመጣም? ገበያውን አይታርገን እንመጣለን፣ እግረ መንገዳችንን ደግሞ ታቦት እናነግሳለን የሚሉ ሰዎች አሉ። በጣም የሚገርም። እግረ መንገዳችንን እኮ ቁልቢን ተሳልመን እንመጣለን። ለገበያ ሄዶ እግረ መንገድ ተሳልሞ መምጣት በጣም ከባድ ነው። ምንም አማራጭ ከሌለን የወሰነው በዛ ጊዜ ከሆነ ስራችን ከሆነ እሱ እግዚአብሔር ልብን ነው የሚያውቀው። ግን ትኩረት አድርገን መሄድ ያለብን ንግሱን ነው። ትኩረት አድርገን መሄድ ያለብን ታቦቱን ነው። ከዛ እግረ መንገድ የሚደረጉ ነገሮች ላይ ብዙ ችግር የለባትም ቤተክርስቲያን። እግረ መንገድ የሚደረገውን ግን ቅድሚያ ማስቀደም የለብንም። ስለዚህ ንግድ ተኮር መሆን የለበትም ጉዟችን። አሁን አዲስ አበባ ባሉ አብያተ ክርስቲያናትም በቃ ይመጣሉ፣ የሀገር ነጋዴዎች ናቸው የሚመጡት እና ሰው ሳያስብ እንኳን ለሙዳየ ምጽዋት ይዞት የመጣውን ለቤተ እግዚአብሔር መባ ስጦታ ይዞት የመጣውን ገንዘብ የሚፈልገውን ዕቃ ሲያገኝ ሸምቶበት ነው የሚሄደው። ይሄ በጣም ከባድ ነው። ስለዚህ ገበያን ትኩረት ያደረገ ስርዓተ ንግስ መኖር የለበትም ነው። ሶስተኛው በግሩፕ ሆነን ባንሄድ። በግሩፕ ሆነን ባንሄድ ምለው ምንድነው? ፈተና ይኖራል። በግሩፕ ሆነን ስንሄድ ወሬው አለ፣ አሉባልታው አለ። እንደገና ደግሞ ከዛ ወተን ሌላ ቦታ ላይ እንቀመጣለን፣ ስካሩ ሊኖር ይችላል፣ ሌሎችም ነገሮች። በቃ ለጸሎት ከሆነ እንዳንረበሽ ጥሩ። በግሩፕ ወደ ቤተክርስቲያን መሄድ እንችላለን፣ ግን ቤተክርስቲያን ከደረሰን በኋላ ያን ግሩፕ መበተን ያለብን። በቃ አገልግሎታችንን ወይም ደግሞ ስራችንን ነፍስ ተኮር ነው ማድረግ ያለብን ማለት ነው። እና አንድ ላይ ተቃቅፈን እንሄዳለን፣ አንድ ላይ እንቆማለን፣ አንድ ላይ ስናወራ ቆይተን አንድ ላይ እንመጣለን፣ አንድ ላይ ግሮሰሪ እንገባለን። በጣም የሚገርም ነው። አንድ ላይ እናመሻለን እና ስለ በዓሉ ስለ ስርዓቱ ምንም ሂንት ሳይኖረን አንዳችን እንኳን መስማት ብንፈልግ አንዳችን እንድንሰማ አያደርገንም። ስለዚህ ጥሩ ነው ከሰፈር ተነስተን በግሩፕ ወደ ቤተክርስቲያን መሄድ። ድሮም እኛ ሰንበት ሴት ሆነን ምናደርገው ስለሆነ ማለት ነው አብሮ መሄድ ጥሩ ነው። በሩ ላይ ስንደርስ ግን ቀጠሮ ተሰታተን መለያየት አለብን። እሺ ስንት ሰዓት እንውጣ? የት እንገናኝ? አሁን ግን በየፊናችን ጸሎት የሚያደርግ ጸሎት ያደርጋል፣ የሚማር ይማራል፣ ወደ ማህሌቱ የሚሳተፍ ወይም ደግሞ ቤተክርስቲያን የሚገባ ይገባል። ቦታችን እንኳን አይገናኝም። ሴትና ወንድ ልንሆን እንችላለን። ከመካከል ካህን የሆነ ሊኖር ይችላል። ምንቆምበት ቦታው ላይ አይገናኝም። ስለዚህ በግሩፕ ሄዶ ልክ እንደ ቡና ቤት ማለት ቡና ቤት ወይም ሌላ ካፍቴሪያ ነው። ሰው በግሩፕ ይሄዳል፣ በግሩፕ አንድ ጠረጴዛ ላይ ይቀመጣል። ቤተክርስቲያን ግን እንዲህ ባናደርግ፣ መሄድና መምጣቱ አብሮ ቢሆን ችግር የለውም። ስርዓት አምልኮ ግን በማህበር የሚፈጸም ጸሎት ካልሆነ በስተቀር በስርዓተ ንግስ ጊዜ የምናውቀው ነው። በታቦት ዑደት ጊዜ ማለት ነው። ብዙ ሰዎች የሚያወሩት ያሉ ስልካቸውን ይጎረጉራሉ፣ ይጽፋሉ፣ ያወጣሉ፣ ያወርዳሉ፣ ይነጋገራሉ፣ ይሰዳደባሉ። በጣም በሚያሳዝን ጆክ ያወራሉ ቤተክርስቲያን ውስጥ ማለት ነው። ስለዚህ ይሄ ባይሆን ለምዕመናን። አራተኛ የሚካሄዱ መርሃ ግብሮች ላይ ትኩረት አድርገን መካፈል ቢኖር። በወቅቱ የሚካሄዱ መርሃ ግብሮች አሉ፣ ቅድም የነገርኳችሁ። እነዚህን መርሃ ግብሮች እንዘላቸዋለን፣ አንሳተፍም። ታቦቱ ዑደት ሲያደርግ እኛ የለንም፣ አብረን እየጸለይን ዑደት አናደርግም፣ አንዘምርም። ታቦቱ ዑደቱን ጨርሶ ትምህርት ሲሰጥ፣ የቤተክርስቲያን መልእክት ሲተላለፍ አንሰማም፣ ወይ ቀድመን መተን ትምህርቱን አንሰማም። ቅዳሴም ሲቀደስ ምንም ተሳትፎ የለንም። ስለዚህ የተሰጠውን ትምህርት ሳይሰሙ ከጸሎቱም ሳይሳተፉ ስለ በዓሉ ምንነትም ሳይረዱ ዝም ብለው ደርሰው የሚመጡ ሰዎች አሉ። ስለዚህ ሱታፌ ቢኖር ዝም ብሎ ገብቶ መውጣት አይደለም። እሱማ ቤተክርስቲያን ውስጥ እኮ ከበሮም ገብቶ ይወጣል፣ ሞንታርቦም ገብቶ ይወጣል፣ አሁን ካሜራውም ገብቶ ይወጣል። እኛ የምንጠቀምበት ካልሆነ በስተቀር በራሱ ምንም ጥቅም የለውም። ስለዚህ ገብቶ መውጣቱ ብቻ አይደለም፣ ሱታፌ ማድረግ አለብን፣ ከክብረ በዓሉ መሳተፍ አለብን። አምስተኛው ታቦቱ ዑደቱን ጨርሶ በአውደ ምሕረቱ ላይ ከቆመ በኋላ ከቅርብ ጊዜ በኋላ የመጣ ልማድ ነው እና አንዳንዶቹ እንደውም ይቀጣጠራሉ። ታቦቱ ዑደት አድርጎ ልክ ሲጨርስ አሁን አበቃ ማለት አይደለም። ከዛ የአውደ ምሕረቱ መርሃ ግብር ደግሞ ይቀጥላል። ታቦቱ በስነ ስርዓት ቆሟል። ሊቃነ ጳጳሳት ይኖራሉ፣ ሊቃውንተ ቤተክርስቲያን አሉ። የዕለቱ ዝማሬ ይዘመራል በሊቃውንቱም በቤተክርስቲያን በሰንበት ትምህርት ቤት ተማሪዎችም። ከዛ መልእክቶች ይተላለፋሉ። እንግዲህ መልእክቶቹ ሁኔታ እንደተጠበቀ ሆኖ እና ከፍና ዝቅ ማለት ወይም ደግሞ ጥራቱና አግባብነቱ እንደተጠበቀ ሆኖ ግን
መስማት አይታይም። ልክ ታቦቱ እንደቆመ ወደ ጀርባ አካባቢ ወይም የሆነ ቦታ መርጠው ግሩፕ ሰርተው የሚዘምሩ ወጣቶችን ያለው አንዳንድ ጊዜም ከበሮ ይዘው የራሳቸው ከበሮ ይሁን ከዚያ የተዋሱት አይታወቅም። እና ታቦቱ አውደ ምሕረት ላይ ቆመ ማለት በቃ የፈለጋችሁትን ስራ ስሩ ማለት አይደለም። በቃ ማዳመጥ አለብን። አሁን ከኋላ ሆኖ ይከተል የነበረ ሰው ከታቦቱ ፊት ይቆማል ቦታ እስካለ ድረስ ማለት ነው። ካለበለዛ ደግሞ ቤተክርስቲያኑን ክብ ሰርቶ ይቆማል ማለት ነው። በተቻለ መጠን ታቦቱ የሚታይበት ቦታ ሆኖ አረፍ ብሎ ከአውደ ምሕረቱ የሚተላለፈውን መልእክት መስማት እንጂ በግሩፕ ሆኖ ዝም ብሎ መዘመር። አንዳንዴ በጣም የሚያሳዝነው ቤተክርስቲያን ያወገዘቻቸው እንዳይዘመሩ የከለከለቻቸው ዘማሪያኑን ጭምር ያወገዘቻቸው መዝሙሮች እዛው ቤተክርስቲያኑ ሲዘመሩ እንሰማለን። ካለ እውቀት የተነሳ የሚደረግ ነው። ይሄ በጣም ያሳዝናል። እና ግጥሞቹ በሙሉ ዝም ብለው ይሆናሉ፣ ይወረዱ ይሆናሉ እና የሰው ሕሊናም ይሰቅላል። ብዙ ሰዎች አእምሯቸው ይከፈላል። በግቢ ውስጥ ያለውን አንዳንድ ጊዜም በድምፅ ማጉያ እባካችሁ ድምፅ ቀንሱ እባካችሁ እስኪባል ድረስ ማለት ነው። ስለዚህ ታቦቱ ስርዓት አይደለም። ታቦቱ ከገባ በኋላ ዝማሬውን ማስቀጠል እንችላለን። ታቦቱ ውደት ሲያደርግ በደንብ መዘመር እንችላለን። ጊዜ ለኩሉ አይደለም፣ ለሁሉም ጊዜ አለው። ስለዚህ ይህን ባታደርጉ ምዕመናን ይመረጣል። ስድስተኛው ያመጡትን ገንዘብ ያመጡትን መባ ስጦታ ዝም ብለው በትነው የሚሄዱ ሰዎች አሉ። በስመ ቄስ የጠመጠመ ወይ መስቀል የያዘ በር ላይ ስላገኘ ነው ብቻ ዝም ብለን የምንሰጥ። ሙዳየ ምጽዋት ተዘጋጅቶ በስነ ስርዓት የታሸገ ማለት ነው። ለክብረ በዓሉ የተመቻቸ ሰዎች ተመድበው እያሉ ብርን በጥሬ አምጥቶ ለሰው መስጠት፣ ስጥልኝ ብሎ መስጠት፣ በትኖ መሄድ፣ ይሄ በጣም ከባድ ነው። ይሄ ባይደረግ ሰዎች የሚፈተኑት በአግባቡ የቤተክርስቲያን አገልግሎትም እንዳይፈጸም የምናደርገው በዚህ ምክንያት ስለሆነ ማለት ነው። ይሄ ባይፈጸም ጥሩ ነው። ሰባተኛው ያመጡትን ጧፍና ሻማ አብርቶና አቃጥሎ መሄድ በጣም የሚያሳዝን። ይሄ ደግሞ ብዙ ሰዎች ያመጣሉ። በእርግጥ ስለቴ አበራለሁ ከሆነ መጀመሪያው እንደዛ ባይሆን ይመረጣል። በነገራችን ላይ አመጣለሁ ቢሆን ሻማ አመጣለሁ፣ ጧፍ አመጣለሁ፣ አበራለሁ እኛ እንድናበራም አይፈቀድልንም እውነት ለመናገር ማለት ነው። እንግዲህ ይሄ ጧፉና ሻማው መባዓ ነው ካልን አይደል? መስዋዕት ነው ካልን መስዋዕት ደግሞ የሚያቀርበው ካህኑ ነው በቤተ መቅደስ ማለት ነው። ስለዚህ እኛ ማቅረብ ነው ያለብን። አንዳንድ ጊዜ ራሳችን አምጥተን አቃጥለ ነው ፓኬት ሻማ አምጥተን አስፋልቱ ላይ አንድደኑ እንሄዳለን። ምንም ጥቅም የለውም በነገራችን ላይ ማለት ነው። ስለዚህ ይሄ ባይሆን የተሳልን ሰዎች እንግዲህ ስለታችን ነው ማድረግ አንችልም። ወደፊት ስትሳሉ ግን እሰጣለሁ ቢሆን ይመረጣል። ግን ከዛ ውጭ ግን አቃጥሎ አብርቶ ሽቶንም ራሳችን አርከፍክፈነው ጨርሰነው እንሄዳለን እና ያመጣነው መባ ራሳችን ሰውተን ባንሄድ ለቤተ መቅደሱ ለካህናቱ ብንሰጥ አግባብ ነው። ስምንተኛው ውድ የሆኑ ንብረቶችንና ጌጦችን ይዘን ባንመጣ። አንዳንድ ሰው በቃ የዛ ቀን ነው የሚያሳየው ሁሉ ነገር ማለት ነው። ሰዓቱንም፣ ሞባይሉንም፣ ጉትቻውንም፣ ገንዘቡንም ቤት ያለው አይቀረውም ወርቁን ሁሉ ሰብስቦ ይመጣል። ያን ጊዜ ማበድ ይጀመራል ማለት ነው። እኛ እንሳልማለን፣ ቤተክርስቲያን ሌባ ያለ አይመስለንም፣ ወይ ደግሞ በእኛ ንዝላልነት እንጥለዋለን። ስለዚህ የሆነ ሰው አንስቶት ይሄዳል፣ ያን ጊዜ እናማርራለን። ስለዚህ ጌጣጌጣችንን ትተን ብንመጣ፣ ንጽህናችንን መጠበቅ፣ ጥሩ ልብስ መልበስ፣ ገላችንን መታጠብ፣ ግን ትርፍ የሆኑ ጌጦቻችን እነዚህ ተሸክመን የምንመጣቸውን ጌጦች ቤታችን ብናስቀምጣቸውና በሌላ ጊዜ ብንጠቀምባቸው ጥሩ ነው። ውድ የሆኑ እቃዎችን ይዘን ባንመጣ ራሳችንን ከመጠበቅ አኳያ ማለት ነው። አእምሯችንም ይከፈላል። 10 እቃችንን ነው የምንጠብቀው እንጂ በስርዓቱ ስርዓት አምልኮ መካፈል ሁሉ ላንችል እንችላለን። ሌላም ሰው ደግሞ እንፈትናለን። ይሄ ነው 8ኛው። 9ኛው የቤተክርስቲያኗ መሆኗ ያልተረጋገጡ በቤተክርስቲያኑ ዙሪያ የሚሸጡ ሸቀጦች አሉ። አንዳንድ ጊዜም ጽሁፎች ሊሆኑ ይችላሉ፣ መጽሔቶች፣ መጽሐፍቶች ሊሆኑ ይችላሉ። ቤተክርስቲያኒቷ ያላመነችባቸው እነዚህን በሙሉ ሸምቶ ገዝቶ መሄድ፣ የጸሎት መጽሐፍቶች ሊሆኑ ይችላሉ። ቤተክርስቲያን ማታውቃቸውን ማለት ነው። ብዙ ነጋዴዎች ይመጣሉ፣ የታተሙ ነገሮችን በሙሉ ያቀርቡልናል። የዛ ጊዜ ከኢየሩሳሌም የመጣ ይላሉ፣ ከደብረ ሊባኖስ የመጣ ይላሉ። ይህን በሙሉ ሸምተን ባንሄድ ቤተክርስቲያኗ እግዚአብሔር ይመስገን ሱቆች አሏት። አንደኛ የሰንበት ትምህርት ቤቶች ኦልሞስት ኦል በማለት ደረጃ ማለት ነው ሱቅ አላቸው ሰንበት ተማሪዎቹ ራሳቸው። ሁለተኛ የሰበካ ጉባኤው ሱቅ አለ። ሶስተኛ ራሷ ቤተ ክህነትም ጠቅላይ ቤተ ክህነት ግቢ ውስጥም ሱቅ አለ፣ በውጭም ሱቆች አሉ። ስለዚህ የማህበረ ቅዱሳንም ሱቅ አለ። የማህበረ ሱቅ በየቦታው አለ። የምንፈልጋቸውን ነገሮች የታዩ የታረሙ እና በስነ ስርዓቱ የተዘጋጁ የቤተክርስቲያን ስርዓት ጠብቀው
የተዘጋጁ ስለሆኑ ከነዚህ ቦታዎች ብንገዛ፣ ዝም ብለን መንገድ ላይ ከሆነ ደግሞ አሳይተን ብንገዛ። ስለዚህ የመጣኑ ለክብረ በዓል ነው። ዝም ብለን ያገኘነውን ሸምተን መሄድ የለብንም። ቅዱሳን ስዕላትንም ጨምሮ ቅዱሳት ስዕላት አሁን በጣም በሚያሳዝን መልኩ ያለ አግባቡ ዝም ብለው የተሳሉ የታተሙ፣ አንዳንድ ጊዜ ሰዓሊያቸው ሌላ ሆኖ እያተሙ የሚሸበችው ሰዎች አሉ። ጥራት የሌለው ማለት ነው። ለአምልኮ ነው የምንጠቀምበት። ቅዱሳት ስዕላት ለአምልኮ ነው። ስለዚህ በጣም ጥንቃቄ ማድረግ አለብን እና ቤተክርስቲያን በር ላይ ስለተሸጠ በሙሉ ቤተክርስቲያን ያወቀችው ነው ማለት አይደለም። ስለዚህ የጸሎት መጽሐፍቶችን፣ ስዕላትን ዝም ብለን ገዝተን መሄድ የለብንም ምእመናን። 10ኛ እህሏ ከአውደ ምሕረቱ ባያልፍ ጥሩ ነው። ይዘን እንመጣለን ዳቦንም። አሁን የምሰማቸው ደግሞ የማያቸው ነገሮች በጣም የሚያሳዝኗቸው፣ ዳቦ አውደ ምሕረት ላይ መምጣት ጀምሯል። አሁን አውደ ምሕረት ላይ ሰዎች ስለት፣ ጧፍ፣ ዕጣን፣ ሻማ ንገሩልኝ እያሉ እንደሚሰጡት ዳቦን ተሸክመው አውደ ምሕረቱ ላይ ንገሩልኝ። በጣም ነውር ነው። ዳቦ አውደ ምሕረት ላይ አይመጣም። ስጋዊ ምግብ በሙሉ ወደ አውደ ምሕረት አያልፍም። ታች ነው ገረገራው ላይ። እሱን ያመጣነውን እግዚአብሔር እኮ ነው የሚያውቀው። ብቻ አምጥቻለሁ ብሎ መናገር ይቻላል። ካለበለዚያም ደግሞ ሳንናገር አድለን መሄድ እንችላለን። ለካህኑ አስባርከንና እህል ውሃ ይዞ አውደ ምሕረት ላይ መገኘት በጣም ነውር ነው። አንዳንዶቻችን ቅዳሴ ያስቀደሱ ሰዎችን አፍ ለማበስ ብለን ተሸክመን እንመጣለን። እስከ ደፉ ድረስ፣ በሩ መግቢያ ድረስ፣ የሴትና የወንድ መግቢያ በር ድረስ ሰዎች ሲወጡ ምግብ እንሰጣለን። ይሄ በጣም ነውር ነው፣ ተሪዮ ካልሆነ በስተቀር፣ ለታይታ ካልሆነ በስተቀር። ስለዚህ በር ላይ ሲወጡ የውጭ በር ላይ ካልዛ ግቢ ውስጥ ወደ መጠለያ ተጠግቶ መስጠት ይቻላል። 11ኛው ሁሉንም ማመን። ምዕመናን በጣም በሚያሳዝን መልኩ ቢጫ የለበሰውን፣ መቁጠሪያ የያዘውን፣ መስቀል የጨበጠውን ሁሉ የሚያምኑ አሉ እና አንዳንዶቹ ጾም ሆኖ በጣም ጠጥተው አፋቸው ጋን እየሸተተ በጣም በሚያሳዝን መልኩ በር ላይ መስቀል የሚያሳልሙን ሰዎች አሉ። ማናቃቸው የዛ ጊዜ ለክብረ በዓል ብቻ የመጡ በእውነት በጣም በሚያሳዝን መልኩ ሽፍቶች መስቀል ተሸክመው የሚመጡበት። ስለዚህ ካገኘነው ሰው መስቀል መሳለም፣ ላገኘነው ሰው ገንዘብ መስጠት፣ ካገኘነው ሰው ላይ ዕቃ መግዛት የለብንም። በተለይ ቄስ መነኩሴ መስለው ቢጫ ለብሰው ከሚመጡ፣ መስቀል ጨብጠው ከሚመጡ በክብረ በዓል ይዞሯታል ቤተክርስቲያን። ወደ ውስጥ አይገቡም፣ ይጠየቃሉ። ህገወጦች ስለሆኑ ውጭ ነው የሚያገኙን። ስለዚህ እኛ ደግሞ ገንዘባችንም ዝም ብለን ሰጥተን ነው የምንሄደው እና ነጠላ የለበሰውን፣ ጥምጥም የጠመጠመውን፣ ቢጫ የለበሰውን፣ መቁጠሪያ የያዘውን፣ መስቀል የጨበጠውን በሙሉ ሙዳየ ምጽዋት የያዘውን ማመን የለብንም። በጣም መጠንቀቅ መቻል አለብን። በክብረ በዓላት ስም እየተዘረፍን ስለሆነ ማለት ነው። ይሄንን ማድረግ ይጠበቅብናል። በጣም በሚያሳዝን መልኩ ይህን ስነግራችሁ አዝናለሁ። ሌቦች በተደራጀ መልኩ ማለት ይቻላል አሁን ወደ ቤተክርስቲያን መጥተዋል። ምዕመናን ልባቸውን ክፍት አድርገው የሚያምኑት ማንኛውን ሰው የማይጠራጠሩት ቤተክርስቲያን ነው ተብሎ ስለሚገመት በቃ ቤተክርስቲያን መጥተዋል። ብዙ ሰዎች እየተዘናጉ ስልኮቻቸው ይሰረቃል፣ እየተዘናጉ ጫማቸው ይሰረቃል፣ ቦርሳቸው ይሰረቃል። እኔ ለምሳሌ የሰሟቸውን አንድ ሁለቱን ላንሳላችሁ። ቅዱስ ራጉኤል ቤተክርስቲያን እኔ ማገለግልበት ቤተክርስቲያን ነው እና ባለፈው ፍልሰታ ነው። ፍልሰታ ካለቀ በኋላ ክብረ በዓል አለ እኛ ጋር ማለት ነው እና ክብረ በዓሉ አልፎ ማታ ላይ ልጅቷ በዋናው በር አውደ ምሕረቱ ጋር ቆም ያለው አለች እና እየተሳለምኩ ነው። አንድ ልጅ መጣ ነጠላ ለብሶ፣ እባክሽን ወደ ውስጥ ወንበር ላወጣ ነው፣ ጨለማ ስለሆነ ወደ ቤተክርስቲያን ውስጥ መቅደስ ውስጥ ሞባይልሽን ላብራበት አለኝ አለች። አለባበሱ የዲያቆን ነው። በቃ ነጠላ ለብሷል። በሱ አረዳድ ማለት ነው። ሰጠችው ስልኳን፣ ተቀበላትና በሌላ በር ወጥቶ ይዞ ሄደ። ከዛ ብትጠብቀው አይመጣም። በኋላ አበደች እና እዛ ያሉ ተረኞች ተጠሩ። አሁን ለዲያቆኑ ሰጥቼው ነበር እቃ ላውጣ ብሎ፣ ከዚህ ከተመደበው ዲያቆን ውጪ ወይም ካህን ውጪ ሌላ የለም። ቁልፈኛው እሳቸው ናቸው። ሌላ ደግሞ ቤተ መቅደሱ ዝግ ነው። ወደ ቤተ መቅደሱ መግባት አይቻልም። ይሄኛው ነው በር የተከፈተው እንጂ ለሌላ ሰው የሰጠሽው። እና እዛ ያስተናብር የነበረው ልጅ አውቀዋለሁ አለ። ወንበርም ሲሸከም ነበር። መርካቶ ሁሉ ሄጄ ፈለኩታል፣ ፊቱ ስለማይጠፋብኝ ማለት ነው። በጭራሽ ዲያቆን አልነበረም፣ ሌባ ነው፣ ግን ተመሳስሎ ይዞባት ሄዷል። አንድ ቤተክርስቲያን ደግሞ ሲነግሩኝ፣ ቤተክርስቲያኑን አልናገርም፣ አለቃው ናቸው የነገሩኝ። እና የሴራሚኩን እያጸዳን ቤተክርስቲያኑ አውደ ምሕረት ላይ ማለት ነው እያጸዳን እያለ እና አንድ ልጅ በጣም ይሯሯጣል፣ ያጸዳል፣ ነጠላ ለብሷል፣ በባዶ እግሩ ነው እና እህቶችም አሉ አብሯቸው ያቀርብላቸዋል። ውሃም መወልወያ ምንም እሱ ነው የሚያቀርብላቸው። ከዛ ምን አላቸው፣ ስልካችሁን ቦርሳችሁን አንድ ቦታ ሰብስባችሁ ለምን አታስቀምጡትም? ስታጸዱ ያስቸግራቸዋል፣ እኔ እጠብቃለሁ፣ ስጡኝ ያላቸው። ከረጢት አመጣ፣ የሁሉንም ስልክ
ተቀበላቸው። ከዛ አስቀመጠ። ለተወሰነ ጊዜ አብሯቸው ተፍ ማለት ጀመረና እንዳለ ከረጢቱን ሙሉ ይዞት ሄደ ማለት ነው። ግቢው አንድ ጊዜ ለቅሶ በለቅሶ ሆነ። እዚህ ጋር አሁን ከኛ ጋር ሲያጸዳ የነበረው ዲያቆን ነው አይደለም፣ ተመሳስሏቸው በጣም በሚያሳዝን መልኩ ቦሌ መድኃኔዓለም እኔ ማቃት የኔ ቅርብ ዘመድ የሆነች ነች የምትነግረኝ እና ለመቁረብ ልጅቷ ተሰልፋ እያለች አብሬ ተሰልፍ ያለኝ ከኋላ ያለችው ሴትዮ ግን ቦርሳዬን ከፍታ እጇን ቦርሳ ውስጥ አገኘኋት። ለመቁረብ ተሰልፈው ነው። በጣም የሚሰቀጥጥ ነገር ነው የምትሰሙት። ስለዚህ በጣም ጥንቃቄ ማድረግ አለብን። እኛ እንደውም መጠበቅ ነው ያለብን። በቃ የሌሎቹን ሰዎች መጠበቅ። ሁሉም ሰው እኔ አይደለሁም እኔ የራሴን ንብረት አይደለም መጠበቀው፣ የሌላውን የተለየ እንቅስቃሴ ስናይ ሁላችንም ትኩረት አድርገን መከታተል መቻል አለብን እና ይህንን በክብረ በዓል ጊዜ ይሄ ንብረትን ይዞ እና ደግሞ ንዝላልነት፣ ስንፍና ይታይብናል። ሌባ የለም ብሎ መዘናጋት ሁሉም ማለት ይቻላል ተደራጅተው ወደ ቤተክርስቲያን የገቡበት ሁኔታ ነው ያለው። ውስጥ ያለው እያስቸገረን ተጨማሪ ሌላ ሌባ ደግሞ ሲመጣ አስቡት ምን እንደሚሆን ማለት ነው። ስለዚህ እጅግ በጣም መጠንቀቅ አለብን ማለት ነው። በጣም ጥሩ። አሁን ወደ ማጠቃለያው እንምጣ። ምዕመናን በተመለከተ ይህን ከተናገርኩ ከሰበካ ጉባኤው አባላት፣ ከሰንበት ትምህርት ቤት ወጣቶች፣ ከጽህፈት ቤት አካባቢ ካሉ ባለስልጣናት የደብሩን ማስተዳደር ጨምሮ ሰባኪያኑን ጨምሮ እኛንም ማለት ነው ምንድነው ማድረግ ያለብን? ዋና ተጠያቂዎቹ እኛ ስለሆንን ማለት ነው። ምንድነው መደረግ ያለበት? በነገራችን ላይ መደረግ ያለበትን ስንናገር መደረግ የሌለባቸውን አብረን እየተናገርን ነው እና የሚታዩ ክፍተቶች አሉ። እነዛን ክፍተቶች በተመለከተ ከኛ ምንድነው የሚጠበቀው? ለምሳሌ አንደኛ ታቦት አስተያየም ላይ አሁን ከክብረ በዓል ጋር አለ የምንገናኘው የምንነጋገረው የታቦት ንግስን በተመለከተ ታቦት አስተያየም በቤተክርስቲያናችን እጅግ በጣም መስተካከል አለበት። ክፍተቶች አሉ። ታቦት ስንሰይም ማለት ነው። በእርግጥ የክፍሉ ሊቀ ጳጳስ ነው ይህንን የሚመለከተው። የክፍሉ ሊቀ ጳጳስ ወይም ሊቃነ ጳጳሳቱ ናቸው የሚመለከታቸው። ግን ወደ ጳጳሳቱ የሚቀርቡ ሰዎች ግን የሚያስረዱበት ቶን ወይም የነሱ ኢንቴንሽን ግን በጣም የተሳሳተ ይሆንና አብረው ሊቃነ ጳጳሳቱንም ሲያሳስቱ እናያለን እና በአንዳንድ ቦታ ታቦት መደረብ እስቲ አሁን ታቦት መደረብ አንደኛ ያደራረቡ ሁኔታ በጣም የሚያሳዝን ነው። አንዳንድ ቦታ ላይ እንመለከታለን። የደብሩ ታቦት ምንድን ነው? ገብርኤል። ተደራቢውስ ስላሴ። በጣም ያሳዝናል። እንዴት ነው ስላሴ ተደራቢ የሚሆኑት ገብርኤል ላይ ማለት ነው? ራሱ ስርዓት የሌለው ነው አደራረቡም እንኳን ቢሆን ማለት ነው ስርዓት የሌለው። ሁለተኛ የአደራረቡ ምክንያት ምንድን ነው? እገሌ የተባለው ታቦት ብዙ ሰው ስለሚከተለውና ብዙ ሰው ስለሚወደው ብዙ ገቢ ስለሚገኝበት ተብሎ የሚደረብበት ሁኔታ አለ ማለት ነው። ስለዚህ ካስተያየሙ ጀምሮ አደራረቡን ስንመለከት እጅግ በጣም የሚያሳዝን ነው። ታቦት ዝም ብሎ እየተሰየመ በአንድ ደብር ላይ መምጣት ይችላል ወይ? ታቦት ዝም ብሎ ተሰይሞ ነው ወይ ወደ አንድ ቦታ መሄድ ያለበት? የአካባቢ ሁኔታ አይታይም ወይ? የቀሩ ለምሳሌ ሰማዕታት ሊሆኑ ይችላሉ፣ መላእክት ሊሆኑ ይችላሉ። በዛ አካባቢ ላይ በርቀት ምን አለ? በቅርበት ምን አለ? የትኛው ነው ለዙ የሚያስፈልገው? በሁሉም ምናስተምርበት ስለሆነ ይሄ ቁጭ ተብሎ መሰራት ያለበት ነው። ደግሞ እንዲህ አይነት ነገሮች መወገድ አለባቸው። ለምሳሌ ቦታው ቅድም እንዳልኩት የስላሴ ሆኖ አቡነ ገብረ መንፈስ ቅዱስ ወይም አቡነ አረጋዊ ቢደረቡ በራሱ ችግር የለውም። ቦታው የአቡነ ተክለ ሃይማኖት ሆኖ ቅድስት ክርስቶስ ሰምራ ብትደረብ በራሱ ችግር የለውም። ልክ እንዲህ አይነቶች አሉ ከቤተክርስቲያን አስተምሮ አንጻር ማለት ነው እንጂ ዝም ብሎ ካለ እውቀት የሚደረጉ ነገሮች ይታያሉ፣ ባይሆን ይመረጣል። ሁለተኛው ክብረ በዓል ማብዛት። አንዳንድ ቦታ ላይ በ3 ቀን ታቦት የሚወጣበት አለ፣ በሳምንት ታቦት ይወጣል፣ በ15 ቀን፣ በወር፣ በአመቱ 6-7 ጊዜ ታቦት የሚወጣበት ቦታ አለ። እንዴ ይህን ቁጭ ብሎ እኮ ማየት ያስፈልጋል። ለምንድነው ታቦቱ በተደጋጋሚ የሚወጣበት? የብዙ ቅዱሳን ወይም መላእክት ክብረ በዓል የሚከብርበት ሌላ ጎረቤት እያለ በጣም በሚያሳዝን መልኩ በተለይ አሁን የቅዱስ ገብርኤል በዓል ሲከበር እንደ አጠገቡ ህዝብ የሚያውቀው ጥንታዊ ደብር እያለ ከጎን ድርብ ቅዱስ ገብርኤል እኛ ጋር ይከብራል የሚሉ ሰዎች አሉ። የቅዱስ ጊዮርጊስ ጽላት አራዳ እዚህ ጥንታዊ ነው፣ ግን አካባቢ ላይ ዞሮ ዞሮ ስንል የቅዱስ ጊዮርጊስን ታቦት የሚያከብሩ አብያተ ክርስቲያናት አሉ። መነሻው ሌላ ሆኖ ማለት ነው። ለምንድን ነው ይህን የምናደርገው? ክብረ በዓል የምናበዛው ለምንድን ነው? ከሊቃውንቱ ቤተክርስቲያን ድካም አንጻር፣ ከምዕመናኑ አንጻር ገንዘብ ለመሰብሰብ ከሆነ በጣም ከባድ ነው፣ በጣም አስቸጋሪ ነው። ምክንያቱ ምንድን ነው? ቦታውን ለማስለመድ የሚሉ አሉ፣ ገቢ ለማሰባሰብ ነው የሚሉ አሉ፣ ምዕመናንን ለመያዝ ነው የሚሉ አሉ። በዓላት በነገራችን ላይ ለምሳሌ
ቀደም ሲል በኢትዮጵያ ጽንሰት የሚከበርላቸው እመቤታችን ቅድስት ድንግል ማርያምና ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። የቅዱስ ዮሐንስ መጥምቀ መለኮትን የተወሰኑ ሊቃውንት ይስማሙበታል። ለምሳሌ ከፍጡራን ልደታቸው የሚከበረው መጥምቀ መለኮት ቅዱስ ዮሐንስ፣ ጻድቁ አባታችን አቡነ ተክለ ሃይማኖት ናቸው። ከእመቤታችን ከቅድስት ድንግል ማርያምና ከጌታ ልደት ውጭ ማለት ነው። የጻድቁ የአባታችን የአቡነ ተክለ ሃይማኖት፣ የመጥምቀ መለኮት ቅዱስ ዮሐንስ። አሁን ይኸው ልደት ጽንሰት የማይከበርለት ቅዱስ የለም እንዴ! ከቤተክርስቲያን ስርዓት ውጪ ነው ይሄ ማለት ነው። ወይም ደግሞ የሚከበርበት ምክንያቱን በትክክል በሊቃውንተ ቤተክርስቲያን ታይቶና ሊቃነ ጳጳሳቱም መርምረው ማጽደቅ ይኖርባቸዋል ማለት ነው። ዝም ብሎ ክብረ በዓል የሚበዛባቸው አካባቢዎች አሉ፣ በጣም ሰው እስከሚሰለች እስከሚታክተው ድረስ ማለት ነው። ስለዚህ ይሄ መስተካከል አለበት። በቃ እንዲወደድ ነው ማድረግ ያለብን፣ ሰው በናፍቆት እንዲመጣ ነው ማድረግ ያለብን እና ወደ ልማድ ወሰድ ነው ማለት ነው። በቃ ታቦት ውደት አድርጎ ይገባል፣ ገንዘብ ይለመናል። አሁንማ ታቦት የሚወጣው ለምንድን ነው? ገንዘብ ለመለመን እስከሚባል ድረስ ማለት ነው፣ ዋናውን ጉዳይ እስክናጣው ድረስ። ሶስተኛው የትምህርት አሰጣጡ መሆን የማይገባው መስተካከል ያለበት፣ በተለይ ንግሱ ጠዋት ሲሆን ታቦቱ ከመውጣቱ በፊት ትምህርት ቢሰጥ። ሁለተኛ ከሰዓት ከሆነ ደግሞ በፊት በሰፊው ታቦቱ ከመውጣቱ በፊት በሰፊው ትምህርት ተሰጥቶ በኋላ ዑደት ሲደረግ ግን የ20 ወይ 15 ደቂቃ ዕለቱን በዓሉን በተመለከተ ትምህርት ቢሰጥ። አሁን ግን እንደሱ እየተደረገ አይደለም። ትምህርት የሚሰጥበት ቦታ ላይ ዝም ብሎ ያልፋል። ትምህርት በማይሰጥበት ቦታ ላይ ደግሞ በድካም ትምህርቱን በስፋት ለመስጠት ይሞከራል። ስለዚህ ይሄ ቢስተካከል ጥሩ ነው። መናበብ ቢኖር ትምህርቱም እንዳይደጋገም ማለት ነው። አንድ አይነት ትምህርት እንዳይሆን መናበብ ቢኖር። አራተኛ የሰዓት አጠቃቀም ችግር፣ በተለይ የጠዋት ክብረ በዓል እስቲ እግዚአብሔር ያሳያችሁ። ጠዋት እንግዲህ ዋዜማው ይጀመራል። ከዛ የሌሊቱ አገልግሎት ያልቃል። ቅዳሴው ወደ 11 ሰዓት አካባቢ ይገባል። ቅዳሴው 2 ሰዓት አካባቢ ይጠናቀቃል። ከዛ በኋላ እስከ 7 ሰዓት 6 ሰዓት የሚቆይበት ቦታ አለ። የጠዋት ቅዳሴ ሆኖ ክብረ በዓል እስከ 7 ሰዓት መቆየት ማለት ምን ማለት ነው? አንዳንድ ቦታ ላይ 4 ሰዓት ነው የሚጠናቀቀው። በጣም በሚገርም መልኩ በጣም ረዘመ ከተባለ 5 ሰዓት። እኛ ጋር መርካቶ ቅዱስ ራጉኤል 4 ሰዓት ሁሉ ነገር ይጠናቀቃል። መስከረም 1 ነው ሁሌ የሚከብረው 4 ሰዓት። እንደውም አንዳንድ ጊዜ 3 ተኩል ላይ ማለት ነው። በቃ ዑደት ብቻ ነው የሚደረገው። አውደ መንፈሳዊ መልእክት ይተላለፋል ማለት ነው እና እስከ 7 ሰዓት። የከሰዓት ቅዳሴ ሲሆን ደግሞ አስቡት እስከ 10 ሰዓት ምናምን። እንደዚህ በጣም ከባድ ነው። ታቦቱ ዑደት ካደረገ በኋላ አውደ ምሕረት ላይ ያሉ ዝግጅቶች በጣም የሚረዝሙበት ሁኔታ አለ። እነዛን ነገሮች ቀድሞ ማከናወን ሲቻል ማለት ነው። ስለዚህ ሰዓት የሚገድሉ ጉዳዮች ምንድን ናቸው ተብሎ ሲታሰብ፣ አንደኛ ቅዳሴ አርፍዶ መግባት፣ ሁለተኛ ታቦቱን በጊዜ አለማውጣት፣ ሶስተኛ የሰንበት ትምህርት ቤትና የአካባቢ ወጣቶች ታቦቱ ዑደት በሚያደርግበት ጊዜ መቆም ማብዛት። እኔ ከቅርብ ጊዜ በኋላ የመጣ ነው ይሄ። በተለይ ጥምቀትን በተመለከተ ለካህናት አለመታዘዝ፣ ይሄ እኮ አግባብ አይደለም። እውነት ለመናገር ከሆነ እኮ ፕራክቲስ ማድረግ መለማመድ ይቻላል እኮ። በሌላ ጊዜ የት ቦታ ላይ እንደሚቆም መዘምራኑ የት ቤቷ ላይ ቆመው እንደሚዘምሩ፣ ዑደቱ በስንት ደቂቃ መጠናቀቅ እንዳለበት ይህን መናበብ ያስፈልጋል። በቃ በጭራሽ አያልፍም። እንደውም አንዳንድ ቦታ ላይ ታቦቱን ያከበሩ ካህናት በደብሩ አስተዳዳሪና በሊቃነ ጳጳሳቱ መሪ ቆርጠው ሰንበት ተማሪዎችን ለመሄድ ሲሞክሩ ላይ ያለው፣ ከዛ ሩጫ እንደገና ደግሞ ማለት ነው። ይሄ በጣም አግባብ አይደለም። ስለዚህ አንደኛ የሰዓት መጓተት የሚመጣው የሰንበት ትምህርት ቤት ወጣቶችና የአካባቢ ወጣቶች መንገድ የሚዘጉበት ሁኔታ አለ። ታቦቱ ዑደት በሚያደርግበት ጊዜ የመርሃ ግብር መሪዎች ትርፍ ንግግር፣ በጣም በሚያሳዝን መልኩ ትርፍ ንግግር የሚናገሩ አሉ። የሰውን አካብዶ አግንኖ ማስተዋወቅ። ዳግማዊ ቄርሎስ ስንቱን ያጠመቀ በውጭ በዓለም በምናምን በጣም ጸያፍ ነው እውነት ለመናገር ማለት ነው። ተናጋሪው ይህንን በሚናገርበት ጊዜ ሰው ይታዘባል። የሚነገርለትም ሰው እኮ ስለዚህ ሰው የሚኖረው አመለካከት የወረደ ነው የሚሆነው። ሪል የሆነውን ነገር መናገር፣ ከዚህ ቀጥሎ ገሌ ያስተምራል በቂ እኮ ነው። በቃ ምንም እኮ ምንም ማለት አይደለም። ቦታው ከተጠቀሰ የመጣበት ደብር ከተጠቀሰ በቂ ነው። ዝም ብሎ ማጋነን እና የማይሆኑ ንግግሮች ማብዛት፣ ትርፍ ንግግር። አንዳንድ ቦታ መርሃ ግብር መሪዎች 2 ይሆናሉ፣ 3 ይሆናሉ። ሌላ አንዱ መርሃ ግብር መሪ ሌላ መርሃ ግብር መሪ ይጋብዛል። በጣም በሚያሳዝን መልኩ እነዚህ ሁሉ ሰዓት ይጎትታሉ። የተደረደሩትን ሰዎች በሙሉ መጥራት አንድ ጊዜ ከተጠራ በቂ ይሆናል። ግን ሁለተኛውም ሶስተኛውም አራተኛውም ይጠራቸዋል። ደግሞ አጠራሩ ከሕገ ቤተክርስቲያን ከሥርዓተ ቤተክርስቲያን የወጣ ሰው እስኪታዘበን
የልማት አርበኛ የምናምን ጀግና ምናምን እየተባለ ማለት ነው። በጣም በሚያሳዝን መንፈሳዊ ቦታ ላይ ሆነን ስለ ዓለማዊ ጀግንነት የምናወራ ሰዎች አለን። በጣም በሚያሳዝን መልኩ ማለት ነው። ይሄ ከባድ ነው። ለምሳሌ ብፁዕ አባታችን የተገኙት ይላል አንዳንድ ሰው ማለት ነው ብዙ መርሃ ግብር ሰርዘው ነው፣ ብዙ ቦታ ይፈለጉ ነበር። ያንን ሁሉ ትተው ነው እንዴ? ለምንድነው ትተው የሚመጡት? በቃ ትተው የሚመጡ ከሆነ እኮ እዛም ያለችው ቤተክርስቲያን ነች፣ እያለቀሰች ነው ያለችው። ሰውየው ሊቀ ጳጳሱ በጣም ያስተዋወቀ ያለ ነው የሚመስለው፣ ግን ደግሞ እያስኮነናቸው ነው። እና እኛም ላይ ይገጥመናል። ብዙ መርሃ ግብሮች ነበሩበት፣ ያን ሁሉ ሰርዞ ነው እኛ ጋር የመጣው ካለ ለዚህ ሰውዬ ያላቸው አመለካከት ምንድነው? እየሰረዘ ነው የሚሄደው ማለት ነው። እንደሱ አይደለም። እና ይሄ በጣም ከባድ ነው፣ መታሰብ አለበት። እነዚህ ነገሮች ናቸው ሰዓታችንን የሚበሉት። የማስታወቂያ ማብዛት ለህዳር ጽዮን ክብረ በዓል እየተከበረ የጥምቀት ማስታወቂያ የሚናገር ሰዋል። ጥምቀትን ዘንድሮ በልዩ ሁኔታ የምናገብረው ህዳር እኮ ነው፣ ገና ታህሳስ አለ። በጣም በሚያሳዝን መልኩ የማይገጥሙ ማስታወቂያዎች ማለት ነው። ገና 3 ወር የሚቀርቡን ማስታወቂያ እዛ ላይ የሚናገሩ ሰዎች አሉ። ማስታወቂያ ማብዛት እና ባጭሩ ግን ወቅታዊ የሆኑ የተጠጉ ሳምንት የቀራቸው ማስታወቂያዎች፣ 3 ቀን 4 ቀን የቀራቸውን ማስታወቂያዎች ከዚህ በፊት ሲነገሩ ቆይተዋል። ልክ የክብረ በዓሉ ጊዜ ግን ቅርብ ያሉ ማስታወቂያዎችን ነው መናገር ያለብን። እንዲህ ህዳር ላይ ስለ ሰኔ ንግስ፣ ሰኔ ዮሐንስ አደራችሁ እንዳትቀሩ ህዳር ላይ ማለት ነው። ይሄ በጣም ነውር ነው። ስለዚህ ማስታወቂያዎች መመረጥ አለባቸው። የመምህራን ሰዓት አጠቃቀም፣ መምህራን 1 ሰዓት ተኩል ተናግረው አሁን ወደ ርዕሴ ልገባ ነው የሚሉ መምህራን ሁሉ ባሉበት ሁኔታ በጣም በሚያሳዝን መልኩ የሰዓት አጠቃቀማችን፣ አሳራጊዎች ለጸሎት እንነሳ ከተባለ በኋላ ህዝቡ በሙሉ ለጸሎት ተነስቶ ትምህርት የሚጀምሩ አሉ። እና ጸሎት ነው ንስሐ ነው እየሰጡን ያለው እስከሚባል ድረስ ማለት ነው። ስለዚህ አሳራጊዎች ማሳረግ ከሆነ ማሳረግ ነው፣ መልእክት ማስተላለፍ ከሆነ መልእክት ማስተላለፍ ነው፣ ማስተማር ከሆነ ማስተማር ነው። መዋጀት ነው እኮ ሰዓቱን፣ ጊዜውን፣ ወቅቱን መዋጀት ማለት ነው። እና እነዚህ ነገሮች ናቸው ሰዓታችንን የሚጎትቱት። ሌላው መቅረት ከሚገባቸው ጉዳዮች ደግሞ መካከል ዲኮሬሽን ነው። ጌጣጌጥ ማብዛት፣ ፊኛ መደርደር፣ የቡና ቤት መብራት ብልጭ ድርግም ማምጣት። አሁን አውደ ምሕረት ላይ እንትኑን የምንሳለመውን የቤተክርስቲያን ቅጽር ግንቡን በሩን እስከሚሸፈን ድረስ ማለት ነው ዲኮሬሽን አምጥቶ መከመር፣ የሙሽራ ወንበር መደርደር፣ ርችት መተኮስ፣ ቅድም እንዳልኩት ዲም ላይት፣ የቡና ቤት ላይት መብራት አምጥቶ ቤተክርስቲያን ውስጥ ማብራት፣ ቅዱሳት ስዕላትን እንደ ማስጌጫ መጠቀም በጣም ያሳዝናል። ቅዱሳት ስዕላት ማምለኪያዎቻችን ናቸው፣ ግን ጌጥ ይሆናሉ። ዲኮሬሽን ማለት ነው። የዲኮሬሽኑ አንዱ ፓርቲ ይሆናሉ ቅዱሳት ስዕላት። በተለይ ይህን የምንሰራ ሰዎች እጅግ በጣም መጠንቀቅ አለብን። ለዲኮሬሽኑ በጣም ተጨንቀን ተጠበን፣ ለመርሃ ግብሩ ግን ዜሮ ነው። በቃ ድምፅ ዋጌው አይሰራም። የሚመጣው መምህር ላይመጣ ይችላል። ዘማሪ የለም። መርሃ ግብር መሪው እንደነገሩ ነው፣ ግን ዲኮሬሽኑ በጣም አብዷል። ምን ያደርግላታል ለቤተክርስቲያን? ይሄ የቤተክርስቲያን ጌጧ ክርስቶስ ነው። የቤተክርስቲያን ጌጧ ራሱ በዓሉ ነው። የቤተክርስቲያን ጌጧ ታቦቱ ነው። የቤተክርስቲያን ጌጧ ወንጌል ነው፣ ዝማሬው ነው። በቃ እሱ ላይ ነው ማተኮር ያለብን። የዓለማዊ ኮተቶችን በሙሉ ማስወጣት አለብን ከቤተክርስቲያን። ርችት ሁሉ መተኮስ ጀምረናል። ቀጥሎ ሻምፓኝ ይከፈታል ማለት ነው። ያው ከርችት ጋር አብሮ የሚሄደው ሻምፓኝ ስለሆነ ማለት ነው። በጣም ነው የሚያሳዝነው። ስለዚህ ይሄ ኮተት መራገፍ አለበት። ይሄ በጣም ከ50 እስከ 80 ሺህ ብር ሲጠየቅ አይቻለሁ አውደ ምሕረት ላይ። መጪው በዓለኛ ነው። ስለዚህ ለዲኮሬሽን 80 ሺህ ብር ተጠይቀናል፣ መድረኩን ለማስዋብ አደራችሁን እየተባለ ይሄ በጣም ነውር ነው። ይሄ መቅረት አለበት። 6ኛው በግቢው ውስጥ የኔቢጤዎች እየተዘዋወሩ ባይለምኑ ጥሩ ነው። የኔቢጤዎችን ሰብስቦ አንድ ቦታ ማስቀመጥ፣ ምዕመናን እየሰጡ እንዲገቡ ማድረግ እንጂ ቅዳሴ የተቀደሰ ትምህርቱ እየተሰጠ ምዕመናን እያወኩ በመሃል እያለፉ ማለት ነው። አንዳንድ ጊዜ በጣም ከባድ ሊሆን ስለሚችል ማለት ነው። እና በግቢ ውስጥ በክብረ በዓል ጊዜ ነዳያንን መቆጣጠር ቢቻል ጥሩ ነው። ከቻልን ደግሞ ወደ ማቋቋሙ ብንወስዳቸው መልካም ነው። መልሶ ማቋቋም፣ መማር የሚፈልጉትን ማስተማር፣ ስራ ሙያ የሚፈልጉትን ሙያ፣ ስራ የሚፈልጉትን ስራ። አንዳንድ ሰንበት ትምህርት ላይ ጥሩ ነገሮችን ያለው የነዳያን ልጆችን ሰብስበው ያስተምራሉ። በበዓል ገላቸውን ያጥባሉ፣ ልብስ ይሰጧቸዋል፣ ይመግቧቸዋል። መጠለያ ነገርም ለመስራት እየሞከሩ ነው። እኔ አሁን በበዓል ላይ በግቢ ውስጥ እንዲዘዋወሩ አታድርጉ ማለት ለማግለል አይደለም። በቃ ሁሉም እነሱም ቁጭ ብለው ቢማሩ፣ በቃ ግቢ ውስጥ በተረጋጋ መንፈስ በዓሉ ቢከበር፣ በውጭ ሆነው ምዕመናን ያዘጋጁትን እንዲሰጧቸው ማድረግ፣ ስርዓት ይዘው እንዲለምኑ ማድረግ ነው እንጂ ከልመና ባፋ እናድርጋቸው ማለት አይደለም። እነዚህ በክብረ በዓል ጊዜ የሚታዩ ጉድለቶች እኛ ልናስተካክላቸው የሚገቡ ናቸው። ለዛሬ በልማድና ክርስትና መርሃ ግብራችን የያዝነው እነዚህ ነው። ክብረ በዓል
ተነጋገሩባቸው። እንደ ሰንበት ትምህርት ቤት፣ እንደ ጽዋ ማህበር፣ እንደ ሊቃውንት ቤተክርስቲያንን፣ እንደ ሰበካ ጉባኤ አውሩባቸው። ይህንን መርሃ ግብር የምትከታተሉ ምዕመናን ባላችሁ ፖዚሽን የሰበካ ጉባኤ አባላት ውስጥ ካላችሁ ስብሰባ አጀንዳ ይዛችሁ ተነጋገሩ። ክብረ በዓል በሚከበርበት ጊዜ ምን እናድርግ? እንደ ሰንበት ትምህርት ቤት የክብረ በዓሉ አካላት ስለሆንን ማለት ነው ሁላችንም ክብረ በዓሉን በስነ ስርዓቱ አክብረን የነፍስ ዋጋ ለማግኘት መሽቀዳደም ስላለብን ማለት ነው። በተረፈ ቀረ የምትሉትን መስተካከል አለበት፣ ይሄን ቢስተካከል የምትሉትን ይሄንን እንዴት አይታችሁት ነው የምትሉት ጥያቄም ካለ ሐሳብ አስተያየታችሁን በኮሜንት ማስፈሪያው ላይ አስቀምጡልን። ሳምንት በሌላ መርሃ ግብር እስከምንገናኝ ድረስ ለዛሬው አበቃን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን እንድትደግፉ ጥሪያችን ነው። ሰላም ቆዩ።